የሴቶችን ማለባበስ ንገረን እያሉ ነውና ምንድነው መጽሐፍ ቅዱስ የሚለውን የወንድና የሴት አለባበስ አገልጋዮቻችን ማይናገሩ ከተባለ አንድ ነገር ልንገራችሁ። አስራታችን መባችን ይቀራል ብሎ ፈርተው ነው። በእርግጥ ስነግራችሁ አረ እንደዛ ብሎ ነው የሚያስቡ። እርግጠኛ ነህ በዚህ ነገር መባችን ይቀራል ብለው ነው? በጌታ ቃል ላይ መቀለድ አይሆንም። ኢትዮጵያ ውስጥ ራሱ አይ ኖርማል መሾም አለባቸው ይላል። አዲስ ኪዳን ላይ ግን ሐዋርያም ነብይም አስተማሪም እረኛም አታገኝም በሴት ኦርዲኔሽን። ግን ነብይም ሐዋርያም አስተማሪም ወንጌላዊም አዲስ ኪዳን ሙሉ መጽሐፍ ላይ ወንዶችን ታገኛለህ። ስፔሲፊካሊ ሲሾሙ አታይም አዲስ ኪዳን ላይ። ያ ማለት ግን በጸጋው አይሰራም። እኔ ወንጌል ይሰብካሉ ብዬ አምናለሁ። ግን ወንጌላዊ ተብለው ኦርዲን አይደረጉ ሊያስተምሩ ይችላሉ። ውጭ በስራ ቦታ በትምህርት ቤት ኤቭሪቲንግ ህፃናትን ሊያስተምሩ። በዛን ግን አስተማሪ ተብላ ኦርዲን እንዳትደረግም። እንደዛ በኦፊስ ደረጃ የለው ትንቢትን ይናገራሉ ይጸልያሉ፣ ግን ነብይ አይደረጉም አዲስ ኪዳን ላይ። ለምን? መጽሐፍ ቅዱስ አክኖሌጅ ስለማያደርገው። ይሄን ይመስላል ማለት ነው የእውነት ኖር። ኦኬ በጣም እናመሰግናለን። ያው ታች እየጻፉልህ ነበረ የሴቶችን ማለባበስ ንገረን እያሉ ነው፣ እና በዛው ትንሽ ደቂቃ ውሰድና ንገራቸው። እኔ ብቻ ሳይሆን የኔ የሁልቀን ጥያቄ ስለሆነ ይሄን የኢትዮጵያ ምድር ላይ በደንብ እየመጣንበት ያለነው ጉዳይ ነው። እውነት ነው። ለምንድን ነው መጽሐፍ ቅዱስ የሚለውን የወንድና የሴት አለባበስ አገልጋዮቻችን ማይናገሩ ከተባለ አንድ ነገር ልንገራችሁ። አስራታችን መባችን ይቀራል ብሎ ፈርተው ነው። በእርግጥ ስነግራችሁ እሺ። እና ደግሞ በዚህ ዘመን ያለት አረ እንደዛ ብሎ ነው የሚያስቡ። እርግጠኛ ነህ በዚህ ነገር መባችን ይቀራል ብለው ነው? በጌታ ቃል ላይ መቀለድ አይሆንም። ያ ቆይ ያልኩበትን ምክንያት ልንገራ። አሁን ትልልቅ ሚዲያ ያላቸው ሶሻል ሚዲያ ያላቸው ቲቪ ቻናል ያላቸው ታዋቂ አገልጋዮች ለምን ይሄን ማስተማር ጠፍቷቸው ነው? አይደለም። አሁን ዘመን ያለው ትውልድ አመፀኛ ነው። በዚህ አሁን ዛሬ ብትናገረው አንተ የቸርች መሪ ወይ ፓስተር ሆነ ይወጣል። በቃ የሚገርም በጣም ምነግርህ በጣም አሁን ጊዜው ሎዶቅያ ነው። ባይዞ ራዕይ ምዕራፍ 1:7 ቤተክርስቲያን በኢሳያ ያለችው ሎዶቅያ ላውዶሲያ ማለት የሰው አስተሳሰብ ከእግዚአብሔር ቃል የሚበልጥበት ዘመን ነውና እኔን የማውቀው እኔ ብቻ ነኝ የሚል ትውልድ ያለበት ነው። ባይዞ ዘመኑ ራሱ ሎዶቅያ ከገባን አክቹሊ ወደ 170 ዓመት ምናምን ይደርሳል። ሎዶቅያ ነው የመጨረሻው ዘመን ነው። ስለዚህ ሎዶሲያ ማለት የሰው አስተሳሰብ ከእግዚአብሔር ቃል ላይ የእግዚአብሔር ቃል እኮ አለ፣ ግን የእግዚአብሔር ቃልን ዲና የሚያደርግ ትውልድ ነው ያለው። ባይዘው የእግዚአብሔር ቃል የሚያስጠብቅ ሳይሆን ለእኔ ተገልጦልኛል በቃ ልክ ይሄ ነው ብሎ ሞዳሊዝም የሚያደርግ በቃ ራሱን የእግዚአብሔር ቃል ራሱን ትልቅ የሚያደርግ ትውልድ ስላለ አይጠፋቸውም። ባይዘው ትልልቅ ተሰሚ አገልጋዮች አይጠፋቸውም። ካሉ ግን ምን ይፈጠራል ካልከኝ አሁን ላይ ሰው እንደ መጽሐፍ ቅዱስ መልበስ አይፈልግም። ገባ? ራሱን መሸፈን አይፈልግም። ሰውነታቸውን ስለማይፈልጉ ቀጥታ እንትን የሚወስዱት ሸኝ ወስዱና ማይናገራቸው ቸርች አለ። ገብቷል? የሆነ ቸርች የሚገጸጹ ከሆነ እንዲሆኑ የሚባል ከሆነ ሊቭ ያደረጉና የሆነ ቦታ ይገባሉ። የሆነ ቦታ ችግር የለበትም። ከነሱ ገንዘብ ያገኝ ከነሱ ነገር ያገኝ የፈለጉትን ያራምዳሉ። ገብቷል? ስለዚህ ሌሎቹ ሁሉም የማይናገሩበት አንዱ ምክንያቱም ምን አለ መሰለህ፣ ሰው ይጠፋብናል ብሎ ያስባሉ። ሰው ይወጥብናል፣ ይሄድብናል። ከዛም ሰው ሄደ ማለት ደግሞ አስራቱ መባው የፍቅር ስጦታውም ቀረባል። ባይ ዲፎልት ያህል ልበል ብዬ ነው። ግን በደንብ አስረግጠን ማውራት ያለብን ነገር ነው ይሄ ነገር። ሴት ልጅ ይላል እኮ እዚሁ አንደኛ ጢሞቴዎስ ላይ እንቁ በሆነ ነገር ውድ በሆነ ነገር አትሸበር። ይህ ማለት ሴት ልጅ እኮ አትዋብ አይደለም፣ ፀጉሯን አትሰራ፣ ፏፏት በል እያለ እኮ አይደለም። ግን ኤክስትራ በሆነ ነገር አይሁን ነው ማለት። ታውቃለህ አሁን በመቶ ሺዎች እያወጡ ሂውማኔር ምናምን የሚጠቀሙ ሴቶች አሉ አሁን ታይም ላይ። በቃ እንደዚህ አይነት ኤክስትራ ነገሮች ብር ቢኖራችሁ ያክል ብዙም ፐርፐዝ ሊያስፈላጊያል። ለምን ከተባለ ቸርች ስትሄዱ ምንም የሌላቸው ልጆች አሉ። ምንም ያን እንኳን ማድረግ ቤዚክ ኒድ እንኳን ማያሟሉ ቅዱሳኖች አሉ። ለነሱ መሸማቀቅ ይሆናሉ። አንቺ ኖሮሽ ማድረግ እኮ ትችያለሽ፣ መዘነት ትችያለሽ። ነገር ግን ቸርች ስትሄጂ ቸርች የሁሉም የኑሮ ስታተስ አንድ አይደለም። ስለዚህ ውድ በሆነ ነገር አትሸበሩ። ልክ ባለበት ነገር ተዋቡ ያለ ፕሮፊት አሁን ትክክለኛው ቸርች ወይም ደግሞ ሰው ወንጌል አማኝ እየተበተነ ነው የሚሄደው በዚህ አይነት መንገድ። ስለዚህ ትክክለኛው ቸርች የትኛው ነው ታዲያ? ትክክለኛ የእግዚአብሔርን ቃል የሚያስተምሩና ትክክለኛ ባለባበስም በስብከትም የተሻለ ቦታ የትኛው ነው? የትኛው አማኝ ነው? ሰውስ እንዴት ብሎ ይሂድ? ሰውም አብዛኛው ሰው ይሄን ነገር እያየም ወደ ድህነት እየመጣ አይደለም። ትክክለኛው ቦታ ምናምን የሚል ጥያቄ ሳይሆን አሁን ሁሉም አብያተ ክርስቲያን እዚህ ነገር ላይ አርቲኩሌት አድርገው አድምተው ቢሰሩ በጣም ይሰበካል እኮ ባይዘ ተወረዶ ሻይ ለምን እንጂ በስተክል መጽሐፉ እንደሚለው ለመኖር እየከበዳቸው ነው እንጂ
ቤተክርስቲያን ሰብካለች፣ ዛሬም ነገም ሰብካለች። ገባ? አንዳንዱ ግን ይሄን አያልፈውም፣ አይናገርም። ራሱ እንደዚህ አይነት ሀሳቦች አይነሱም። ለምን ከተባለ እንዳልኩ ነው፣ ሰው ይወጥብናል ብሎ የሚፈሩ ብዙዎች አሉ። ልፈልግ ይሄ ነው። ግን ትክክለኛው አለባበስ የትኛው ነው ካልከኝ እዚህ አንደኛ ጢሞቴዎስ ምዕራፍ 2 ላይ እንግዲህ ወንዶች በሁሉ ቦታ ያለ ቁጣና ያለ ክርክር የተቀደሱ እጆቻቸው ወደ ሕዝብ በማንሳት ይጸልዩ ካለ በኋላ እንዲሁም አለ ሴቶች በጨዋነትና ራስን በመግዛት ተገቢ በሆነ ልብስ ማለት በክርስትና ሕይወት ውስጥ ተገቢ የሚባል ልብስ አለ። ተገቢ ማለት በቃ ጌታን ሊያስከብር የሚችል ነገር ባይዘ አሁን ጌታን የሚመለከው በእውነትና በመንፈስ ነው። እኔ ከኦርቶዶክስ ነው የመጣሁኝ። ወንዱም ሆኑ ሴቱም የሚለብሰው አለባበስ የኦርቶዶክስ አሪፍ ነው ብዬ አምናለሁ። ማለት በቃ ወደ ቤተክርስቲያን ሲሄዱ እንዴት መሄድ እንዳለባቸው በደንብ ያውቃሉ። ያንን መኮረጅም ጥሩ ነገር ነው ብዬ አስባለሁ። ምክንያቱም ያንን በዛ ነው ያደግኩት። እኔ ጥያቄ አለኝ። ወይ ትጠይቀዋለህ ብሌስ ትጠይቀዋለህ ይጨርስ። ኦኬ ብዙ ግን ምን አለ መሰለህ ጴንጤ ያመናፍሳል። በዚህ አጋጣሚ ልንገር፣ አሁን ጌታ ኢየሱስ ሰማርያዊቷን ሲያገኛት ቅድም አንድ እህቴ ያነሳች ነበር ጂማ ሜካፕ እና አይ ቲንክ ጉዷን ነገራት፣ ሚስጥሯን ነገራት። ከዛ ወደ ሰማርያ ሄደች። ጉዴ ለነገረኝ የኋላ ታሪክ የምናምር ተዘምሮላታል ራሱ። ከዛ በኋላ ግን አሁን በቃ አንቺ ስለነገርሽን ሳይሆን እኛ ራሱ አይተናል ይሏታል። እና ጌታ የሚመለከው ከአባታችን ያዕቆብ ትበልጣለህ ምናምን ስትለው አሁን ጌታ የሚመለከው በእውነትና በመንፈስ ነው ይላል። እና አሁንም እኮ እኛ ጌታ የምናመልከው በእውነትና በመንፈስ ነው። ኢቲክስ አይደለም፣ ልብስ አይደለም፣ የሆነ ካራክተር አይደለም። ግን ቤተ መቅደስ ውስጥ፣ ቤተ ክርስቲያን ውስጥ፣ ቴምፕል ውስጥ እዛ ስፍራ ላይ የሚመለከው ጌታ ነው። አሁን ጉዳዩ እኮ የፈለግነው ልንለብስ እንችላለን፣ ግን ጌታን ያስከብራለሁ። ጉዳዩ ጌታን ያስከብራል። የሚመለከው እኮ በልብስ አይደለም፣ በካራክተር አይደለም። የሚመለከው በእውነትና በመንፈስ ነው። እግዚአብሔር በእውነትና በመንፈስ ስናመልከው ግን ከጎን ያሉ ሂውማን ቢንጎች አሉ፣ ሰዎች አሉ። ሰዎችን ሊያሰናክል በማይችልበት መልኩ ብንለብስ ጥሩ ነው የሚል ከሌም ነው ያለው እዚህ ላይ። እና እዚህ ጋር ሁለት ጥቅስ ላውራና እነግርሃለሁ። መኮረጅ ላልከው ጥሩ ነው መኮረጅ። እነሱ ግን እንደዚህ ሲለብሱ፣ አሁን ኦርቶዶክሶች እና ካቶሊካኖች እንደዚህ ሲለብሱ አንድ ነገሩን ልንገርህ፣ ፈርተው ነው የሚለብሱት። ባይዞ ስፍራው ላይ የሚካፈሉት ነገር እንዳለ ይመስላቸዋል። እነሱ አሁን ቤተክርስቲያን ሲሄዱ ቦታው ራሱ ቅዱስ ይመስላቸዋል። ባይዞ በዚህ ጊዜ አዳራሽ ቅዱስ አይደለም፣ ህንፃ ቅዱስ አይደለም። መጽሐፍ ቅዱስ ሲናገር ሁለተኛ ቆሮንቶስ ምዕራፍ 6 ላይ አልቀበልም ኖ የምትሄድበት ቦታ እኮ አለ። እኔ ለእኔ ክቡር ነው በጣም ቤቴ። እንዴ ለጴጥሮስ እንደተናገረው እኮ እንዴ የተካፈለው ነገር የለማ። አንተ አሁን ፕሮቴስታንት ነህ? አሁን የምን ተከታይ ነህ አንተ? እኔ ፕሮቴስታንት ብሆንም ከኦርቶዶክስ ብመጣም ግን እኔ ነገር እቃወምሃለሁ። ማለት ልክ አይደለም። መሄድበት ቦታ ላይ ልፈራ ይገባኛል። በመፍራትና በመንቀጥቀጥ ከፊቱ መቆም እንዳለብኝ ነው ማስብ። ስለዚህ ቅዱስ አይደለም ሰው የተቀደሰ ቦታ ነው። ኧረ ኤርሚ ልጠይቅ ያልኩህ አላህ ሰፋ እንዳይል ነው። ቤተ መቅደስ አንተ ነህ ይላል እኮ መጽሐፍ ቅዱስ። አዎ ይላል። ልክ ነህ። ታዲያ ስለኝ ቤተ መቅደስ ቆይ ጴጥሮስን ለምን እንደዛ አለው? ጴጥሮስን ለምን እንደዛ አለው? ታዲያ ቤተክርስቲያን ትሰራለህ ለምን አለው? ቤተክርስቲያን ጴጥሮስን ነው እኮ በዚች ዓለት ላይ ቤተክርስቲያን የመሰረታል ያለው ጴጥሮስ ላይ ነው። ስለዚህ ጴጥሮስ ነው ቤተክርስቲያን እንጂ አዳራሽ አይደለም ቤተክርስቲያን። እሱ እኮ ህብረት የምታደርግበት መሰባሰቢያ። እሺ ከዛሳ ደግሞ ኢየሩሳሌም ገብቶ ቤቴ የጸሎት ቤት ነው እንጂ የወንበዴና የእንትን አይደለም ብሎም ደግሞ የተናገረበት አለ። ስለዚህ ያንንስ እንዴት እሱ ተክሲኮ አንዴ ቆይ ተረጋጋ ብለስና አንዴ እናውራና ጥያቄን እመልስላለሁ። እኔ ብዙ ስለማልቆይ ይወጣሉ። ታዲያ እሱን እያለ ያለው እኮ የሰለሞንን ቤተ መቅደስ ነው እያወራ ያለው እንጂ ስለ አንተ አለ። ጌታ ኢየሱስ እኮ አልሞተም አልተነሳም። እዛ ጋር ወንበዴዎች ዋሻ ያላቸው ቤቴ ጸሎት ቤት ነው ብሎ ይሄ በመዝሙረ ዳዊት ላይ ያለው ልቡ ተቃጠለ። ከዛ ውጡ ያላቸው እኮ የአይሁድን ቴምፕል ነው የዕብራውያኖችን ማምለኪያ እንጂ እኛን እኮ አይደለም እያወራ ያለው። ጌታ አልሞተም አልተነሳም። በዛ ሰዓት የቤተክርስቲያን እኮ የተወለደችው ጌታ ከሞተና ከተነሳ ማለት በደሙ ነው ያጀን እኛ። ስለዛ ቤተ መቅደሱ እኛ ነን። ሐዋርያት ሥራ ምዕራፍ 2 ላይ እኮ ስታይ ምን ይላል መሰለህ? ሰው በሰራው እጅ ላይ አላደረም ማለት ነው። ህብረት የምናደርገው የት ነው ታዲያ? ህብረት የምናደርገው እኮ በህብረት ምናደርግ ይፈቅዳል አይደል? ህብረት ነው የምታደርግበት አልኩህ እኮ። ህንፃም ይሁን አዳራሽም ይሁን እግዚአብሔርን ለማምለክ ነው እንጂ የምትጠራበት እዛ ቦታ ላይ ቦታው በራሱ ቤኔፊት የለውም። አንተ ቤተ መቅደስ ሆነሃል እያልኩ እኮ ነው። ለምንድን ነው ታዲያ መጽሐፍ ቅዱስ 2 እና 3 በሆናችሁበት በዛ መካከል አለው የሚለው? እኔ እዚህ ጋር ትንሽ ክብርልኝም ብቻ የተቀደሰ ቦታ መገኘት በራሱ ቦታው ባያድንም እኛ መቅደስ ኤርሚዬ አጭር መልስ በመጽሐፍ ቅዱስ ክልር እንዲሆንልህ
ሐዋርያት ሥራ ላይ ሄድና በጴጥሮስ ቤት ያለች ቤተክርስቲያን መባል ትችላለች። አሁን ያንተ ቤት ጋር 10 ሰዎች ተሰብስበን የእግዚአብሔርን ስም የምንጠራ ከሆነ በአንተ ቤት ውስጥ ያለች ቤተክርስቲያን መባል ትችላለች። ጎ ሐዋርያት ሥራ ላይ ሄደ ሪፈራል። ይሄ ቀላል ነው፣ የሚያጨቃጭቅም ማለት ነው አይደል? ፕሮፌት እንግዲህ ሐዋርያት ሥራ ላይ ሄድና ልክ ነኝ? በቃ ይሄ ሌላ ጥያቄ ነው። ያን ወደ አንተ ግን የምመጣበት ጥያቄ አለ። እኛ ነን እኮ የእግዚአብሔር ቤተ መቅደሶች፣ እኛ ነን ልባችን ውስጣችን። ይሄ ቀላል ነው ጅማ፣ ይሄ ቀላል ነው። ኦልሬዲ ኤርሚ የሚያውቀዋል። ግን ሂድና ሐዋርያ ሥራ ላይ ሪፈር አድርግ። ቦታውን ልክልሃለሁ ከፈለክ። የሆነ የተሰባሰቡበትን ቦታ ላይ ሊያውም ኢንዲኬት ሲያደርግ በእንትና ቤት ባለች ቤተክርስቲያን ይላል። በእንትና መሰባሰባቸው ነው። ኢትስ ኦኬ። ግን ፕሮፊት ጋር አንድ ጥያቄ የምጠይቅህ ማለት ነው። ኦኬ መልበስ አለብን፣ እንደዚህ ማድረግ አለብን፣ በዛ ስርዓት ውስጥ ማለፍ አለብን። ኢትስ ኦኬ ዳትስ ጉድ። አስቀድሞ የነበረውን ነገር ልንገርህ። በሙሉ ወንጌል ወይንም ስማቸውን ባልጠቅስ ደስ ይለኛል። አስቀድሞ በነበረው በፔንቴ ቸርች ላይ ማለት ነው ሰዎች በሙሉ የት ይገቡ ነበር መሰለህ? መዘምራኖች እንትናቸውን ሻሽ ያስራሉ። ምክንያቱም ከምን ቃል የተነሳ ሲባል ሴት ልጅ በእግዚአብሔር ፊት ትሸፈን በሚለው ቃል የተነሳ ሴት መዘምራኖች ሻሽ አስረው ነው እስከ ቅርብ ጊዜ ሲያገለግሉ የነበረው። ኦኬ I'm going to tell you something. I'm going to ask you some big question. እነሱ መድረክ ላይ ሆነው በእግዚአብሔር ፊት ተሸፈኑ። እኛ ምእመኑ የኔ ሚስት ደግሞ በእግዚአብሔር ፊት አይደለችም፣ ከእግዚአብሔር ጓሮ ነው ያለች። ኧረ እንትኑን ሰፋ እናድርገው። ስለዚህ ጳውሎስ በዛ ሰዓት ይህን የጻፈበት ምክንያት ማለት ነው። ኤርምያ አንድ ጥቆማ ጠቁምሃለሁ ከፈለግ ጀመናይን ሂድና ጠይቀው። ሐዋርያው ጳውሎስ ሴቶች ደካማ እንደሆኑ በአንቀጽ ደረጃ በግልጽ ይናገራል። በአንቀጽ ደረጃ የተናገረበት ክፍል ባይኖርም በእንደዚህ ቦታ ላይ ግን እንደዚህ ብሏል። መልእክታችሁና በቤተሰብ በማህበር ውስጥ ስላላቸው ሚና ተናግሯል። ለምሳሌ በኤፌሶን መልእክት ላይ ባሎች ወይ ሚስቶቻቸውን እንዲወዱና እንዲያከብሩ ያሳስባቸዋል። የእግዚአብሔር መንግስት ተካፋዮች መሆናቸውን በተመለከተ ግን ጳውሎስ በገላትያ መልእክት ላይ በክርስቶስ ኢየሱስ በኩል ሁላችንም አንድ እንደሆንን ያስተምራል። ይህም ሴቶች የእግዚአብሔር መንግስት እኩል ተካፋይ መሆናቸውን ያረጋግጣል። በመዳን ደረጃ በጣም እኩል ናቸው ካልን በኋላ ግን አለባበስ ላይ ስንመጣ ፕሮፊት መናገር ትችላለን። ለምሳሌ ኢየሱስ ክርስቶስ የለበሰው ቀሚስ ምንድን ነው? ወጥ የሆነ ቀሚስ፣ ምንም ስፌት የሌለው ነው። ዱ ዩ ኖው ዲስ አይደለ? እየበላ አባቴ እኛ ጾመኛ ነን። ስለዚህ ፕሊስ እንትን ካሜራውን እኛ ጾም ላይ ነን አባቴ። ዊ አር ዱባይ ነን ያለ ነው እንዳትሸወች። እሺ ለማንኛውም ወጣ ሳረገው ከርዕሱ ማለት ነው። ኦኬ የሃ ሰው ተመልከተኝ። የሃ ሰው ወጥ የሆነ ቀሚስ ነው የለበሰው። ወጥ የሆነ ቀሚስ ነው የለበሰው። ገብቷል? ወጥ የሆነ ቀሚስ ነው የለበሰው። የሴት ልብስ የትኛው ነው? የሴት ልብስ የምንለው የትኛው ነው? ቀሚስ ነው ወይስ ሱሪ ነው? ስለዚህ ነገር እንትን በተጻፈ ነገር ሳይሆን በኮንስፓይሬሲ ልነግርህ እችላለሁ። ነገሮችን በማገናኘት ከዚህ በፊት ኤርሚ ቤት እንደምትናገረው ልጅ ማለት ነው። እዚህ ጋር እንደዚህ ቢሆን እንደዚህ ይሆናል፣ እንደዚህ ባይሆን እንደዚህ አይሆንም በሚል ኦኬ። ቀሚስ ጅማ ሜካፕ እየመለሰችልኝ ነው። ምንድን ነው የለበሰው ኢየሱስ ክርስቶስ? ቀሚስ ነው የለበሰው። ጌታ ኢየሱስ ክርስቶስ ሙሉ ቀሚስ ነው የለበሰው። ስለዚህ የሴት ቀሚስ ነው ወይስ የወንድ ቀሚስ? ኖ የወንድ ቀሚስ። ኦኬ የወንድ ቀሚስ አለ ማለት ያው የምናያቸው እኮ ሴቶችን በዛን ሰዓት የጌታ ኢየሱስ ክርስቶስ ርዕሳችን አይደለም። ወገቡ ላይ ስፌት ምናምን የለውም፣ ወጥ ነው አይደል የለበሰው። ርዕሳችን አይደለም። እኔ ጋር ሌሊት ነው በጣም እና እኔ ጥያቄ ጠየቁትኝ። የዛሬ ርዕሳችን ሴት ሰለጥናለች አሰለጥንም በሚል ጉዳይ ነው። ከርዕስ አትውጡ፣ ጨርሱ። ወደ ርዕሳችን ስንመለስ ከዛ ሊሆን አንዴ ሰላም ልበለው። ቆይ ሰላም ሊሆን እንዲና ወንድሜ ሊሆን እንዲና ሊዮ ኦኬ ኤርሚያስ ሰላም ነው እንዲና። ቆይ አንዴ ሰላም ልበላችሁ እና የመጨረሻ ታወራላችሁ። እኔ የምታረግላችኋል። ኤርሚያስ እግዚአብሔር ይመስገን። እንዴት ነው ልኝ ኤርሚ? አለን አፈናር ሁሉ ሰላም ነው። ሁሉ ፋን ሁሉ ሰላም ክብሩ ይስፋ። እሺ
ከርዕስ አትውጡ፣ ጨርሱና እንተኛ ጋይስ። ፕሮፌት ቀጥል። ጥያቄ ጠይቀሃል አይደለ? ብለስ ጥያቄውን ጠይቀዋለሁ በደንብ ከገባው ማለት ነው። እነዚህ እኔ ጥያቄ አልገባኝም። ምናልባት ከገባው ይመልስልህ። በእንትን ላይ ያመጣቸውን አሁን በጣም ሌክዠሪ ነገር አታድርግ በላይዋ ላይ ምናምን፣ እነዚህ ጥያቄዎች ኢትዮጵያ ውስጥ ነው እየሰሩ ያሉት። ለምሳሌ አንዳንድ ጊዜ ምግብ ንጉስ ነው እንላለን አይደለ? ይሄን የፈጠረብን ኢትዮጵያ ውስጥ ያለብን የምግብ ችግር ነው። ጥያቄውን አንዳንድ እነዚህ ማኒፌስት የሚደረጉ ሲዝናሊ የተመረቱ ጥያቄዎች ናቸው። ሌክዠሪ በዛ ሰዓት ምንድን ነው? በአህያ መሄድ ከሆነ በአህያ አትሄድም ማለት ነው። በዘመኑ ሌክዠሪ በአህያ መሄድ ከሆነ ያቺ ሴት በአህያ አትሄድም ማለት ነው። የሆነ ላዋ ላይ ምናምን አታደርግ ምናምን ሳይሆን ኦል አባውት ዘ መኒ። የገንዘብ ችግር ባለበት ቦታ ላይ ራስን ወጣ አድርገህ ማየት ራሱ ስጋ መብላት ራሱ እኮ ለወንድምህ ክፋት ነው እንጂ ኮንሰርን አያደርገውም። የሴት ልጅን ማንነት የሚገድብበት ቦታ አይደለም። ራሷን ትሸፈን የተባለው ቤተክርስቲያን ራሷን ትሸፈን፣ ከዛ በኋላ መንገድ ላይ ራሷን ትግለጥ የሚል የለም። ከተሸፈነች ሙሉ ለሙሉ ይቃብስቷን ትልበስ። ቤተክርስቲያንም ከቤትም ውጪ ለባሏ ብቻ ትታይ። ኧረ መጽሐፍ ነው የሚለው ተው። አዎ መጽሐፍ እንደዛ የሚል ከሆነ በዛ መንገድ ሂዱ። ግን በዘመኑ የሚለው በጉባኤ መካከል ሴት ልጅ በጉባኤ መካከል ተሸፋፈን ነው የሚለው። በመጀመሪያ ደረጃ በጉባኤ መካከል ያለው እዛ ጋር ሰዎች የሚሄዱ እግዚአብሔርን ለማምለክ አይደለ? በአንድነት አንዱ የአንዱን ጸጋ ሼር ለመደራረግ የሌላውን ጸጋ ለመካፈል ቃሉን ለመማማር ነው ቤተክርስቲያን የምንሄደው፣ ቸርች የምንሄደው። በመጀመሪያ ደረጃ እኛ እዛ ጋር ብንቀደስ ብንሸፋፈን ለእግዚአብሔር ሳይሆን ለሌሎች እንዳንሰነካከል ነው። እግዚአብሔር ልባችንን ነው የሚያየው። ልብሳችንን ተሸፋፍነ ግጥም አድርገን ኢቭን አይናችንን ሸፍነን ጉባኤ ውስጥ ሄደን እኮ ልባችን ቆሻሻ ሆኖ ብዙ ነገር በልባችን ውስጥ ተሸክመን ይዘን ኃጢአት ይዘን እዛ ጋር ብናመልክ ብንዘምር እግዚአብሔር ልባችንን ነው የሚያየው አይደል እንዴ? በመጀመሪያ ደረጃ እግዚአብሔር ልባችንን ነው የሚያየው። ቅድስና ከልባችን ውስጥ ነው። ሲቀጥል ደግሞ ተሸፋፈን ደግሞ ያለው ለሌሎቻችን ጉባኤ ውስጥ ላሉ ሰዎች እንዳናሰናክላቸው ነው። ገብቶሃል? እንዳናሰናክላቸው ነው። ቀደም ደግሞ እሱ አሁን እኔ ኦርቶዶክስ ቤተክርስቲያን ደስ ይለኛል፣ አለባበሳቸው ቸርች ሲሄዱ ምናምን ደስ ይላል። በጣም ነው ደስ የሚለው። ግን ልባችንም ደግሞ እንደዛ ቢሆን እጅግ በጣም ደግሞ ሞር ጥሩ ነው። እዛ ጋ ለእግዚአብሔር አይደለም የምንሸፋፈነው። እግዚአብሔር ልባችንን ነው የሚያየው፣ የውስጣችንን ነው የሚያየው። ገብቶሃል? እንጂ የምንሸፋፈነው እግዚአብሔር ስላልተሸፋፈንን አምልኳችንን አልቀበልም አይልም፣ ስለተሸፋፈንን ደግሞ ይቀበላል ነው ማለት አይደለም። ገብቶሃል? ስለዚህ ቢሆን ጥሩ ነው፣ እሰየው። መሸፋፈን ቢቻል። እኔ በሙሉ ወንጌል ቸርች ነው ያደግኩት፣ በጅማ ሙሉ ወንጌል ቸርች ማለት ነው። ኢቭን ጥፍራችን ማደግ አይችልም። ኳየር ነበርኩኝ። በቃ ልንገራችሁ ሪል ማለት ነው። አሁን ሰዎች እግዚአብሔርን ቤት እየተለማመዱ አገልጋዮችም የድሮ ትክክለኛ አገልጋዮች ጥሩ ወንጌል ሰባኪዎች የሉም። እየተበታተኑ ከቦታ ቦታ እየሄዱ ነገሮች እየተቀያየሩ እየመጡ ነው እንጂ እኔ ሙሉ ወንጌል ቸርች ነው ያደግኩት። ኢቨን ቅንድባችንን መቀንደብ አንችልም። እየፈለግን እያማረን ሱሪ መልበስ አንችልም። የሚያጣብቅ ቲሸርትና ቀሚስ መልበስ አንችልም። በሰዓቱ ያለውን ሪል የሆነ ነገር ክርስትና ልንገር በቃ ይሄም የሚሆነው ኳየር ውስጥም ኢቨን ማንንም እንዳያሰናክል፣ ሰዎች እንዳይሰነካከሉ፣ እርስ በርስ ቅድስናችንን በጠበቀ መንገድ እግዚአብሔርን እንድናገለግል ነው እንጂ ይሄ ሁሉ ለእግዚአብሔር አይደለም። እግዚአብሔር ልባችንን ነው የሚያየው። በቃ ክርስትና ይሄ ነበረ ድሮ እኛ ቸርች ውስጥ ማለት ነው። እና ቀሚስ ነው የምንለብሰው፣ ቲሸርት የሚያጣብቅ አንለብስም። ኢቭን ከኳየር መካከል ከቸርች ውጭ እንኳን ያልሆነ አለባበስ የለበሰ ሰው ከታየ ከቸርች ኢቭን ከኳየር ይታገር ነበር፣ ተጠርቶ ተወቅሶ እምቢ ካላስተካከለ ማለት ነው። ኢቭን ከቸርች ከኳየር ይታገር ነበረ። ሪሉን ስናወራ ማለት ነው። አሁን ያለውን ክርስትና እናወራ፣ አሁን የምናየውን ጴንጤነትን አናወራ። እና ደግሞ ጴንጤነት ደግሞ በሰዎች ላይ አይደለም የሚመሰረተው በክርስቶስ ላይ ነው። ማንም ጴንጤ ከሆነ ክርስቶስን አይቶ ነው ጴንጤ የሚሆነው እንጂ የሰዎችን አለባበስ አይቶ፣ የሰዎችን ድክመት አይቶ፣ የሰዎችን ብርታት አይቶ አይደለም። ቃሉም ነው የሚከተለው፣ መስቀሉን ነው የሚከተለው። መልበሳችን ለእግዚአብሔር ሳይሆን ለሰዎች ሕሊና ነው፣ ሰዎችን አይምሮ ለመጠበቅ ነው የምንለብሰው። እና የቀድሞቹ ቸርቾች ይሄ ናቸው። ከቀድሞ ቸርቾች መካከል ደግሞ በአለባበስ ላይ ኬር የሌላቸው ቸርቾችም ነበሩ በፊትም ማለት ነው።
እኔ ሙሉ ወንጌል ቸርች ኢቭን በጋውን ነው ሴት ልጅ ለብሳ የኳየር ልብስ ለብሳ ነው መድረክ ላይ ስታገለግል እማቀው። ከዛም በሆነ ኬዝ ቸርቹ ይርቀኝ ስለነበረ በሆነ አጋጣሚ ወደ ሌላ ቸርች መጥራት አልፈልግም ሙቭ አደረኩኝ። ወደዛ ቸርች ሙቭ ሳረግ ግን ኢቭን በታይት ነበር ሴት ልጅ መድረክ ላይ ወጥታ ስታስመልክ የነበረው እና በሰዓቱ እኔ አዲስ ስለነበረብኝ መቀበል ለእኔ ከባድ ነበረ። ገብቶሃል? በኋላ ላይ ግን አዳፕት እያደረኩት እየለመድኩት ሄድኩኝ። ከዛን እኔም ሱሪ ለባሽ ሆንኩኝ እለብሳለሁ እኔ ማለት ነው። ግን መድረክ ላይ በጋውን ነበር ስቆም የነበረው ማለት ነው። ገብቶሃል? ይሄ የራሳችን ምርጫ ነው እንጂ በጉባኤ ማዕከል ሴት ልትሸፋፈን ብሏል። ትሸፋፈን ያለበትም ዋናው ታርጌቱ ምንድነው? ሌሎች እንዳናሰናክልበት ነው። ሰዎች አይምሯቸው እንዳይበታተን በአንድ ልብ እግዚአብሔርን እንዲያመልኩት እንዳንሰነካከል ነው እንጂ እግዚአብሔር ልባችንን አይቶ ነው አምልኳችንን የሚቀበለው። ኦኬ እሺ፣ አሁን የብለስ ጥያቄ አጠር አድርገውና ምንድነው መድረክ የሚይዙ ሰዎች ይሸፈናሉ፣ ሌሎቹ አይሸፈኑም። ዋይናት ነው ጥያቄ። ብለስድ በቃ የእሱን ቶ ዝም ብለህ የእሷን መልስ። እሷ እንደዛ ብላለች። በቃ የእሱን ቶ የእሱ ሩቅ ነው። እኔም አልገባኝም ጥያቄው። አይ ጥያቄም አይደለም ማብራራትም ነው የያዘውና ድንገት ቀሚስ ነው እሱንና አሁን እኔ የእሷን 100% የምቃወመው ነገር ስለሆነ ማልቀበለው ነገር ልብን ያያል፣ አለባበስ ችግር የለውም ምናምን እኔ የምሰሉ እያለ ነበረ እና እሱን መስራት ስትኖር ደግሞ በስራችን እንድንለይ ብዙ ነገር ብሎናል እና አንተ ለእሷ መልስለት። አይ ለእሷ የሚባል ነገር ሳይሆን መጽሐፍ ቅዱስ የሚለውን እላለሁ። አምኖ የሚቀበል ሰው ይቀበላል ማለት ነው። ያን ነው። ይቅርታሽ። ከዛ ምንድነው ስለ አለባበስ እያወራን ከሆነ ቅድም እንዳልኳችሁ በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 19 ላይ እንዲሁም ሴቶች ይላል በጨዋነትና ራስን በመግዛት ተገቢ የሆነ ልብስ ይልበሱ እንጂ በሹሩባ ወይም በዕንቁ ወይም ዋጋው ውድ በሆነ ልብሶች አይሽረቀረቁ። ይህ ማለት ምን ማለት ነው? በጨዋነትና ራስን በመግዛት ይሄ ሁሉም ሴቶች ሊረዱት የሚገባ ነገር ነው። አሰ ፕሮቴስታንት ጨዋ መሆን አለባቸው። ከዛ ባለፈ ደግሞ ራስን የሚገዙ መሆን እንዳለባቸው ጳውሎስ ለጢሞቴዎስ የተናገረ ነው። ከዛ በኋላ ደግሞ እንደዚህ ይላል ተገቢ የሆነ ልብስ። ለካ አሰ ክርስቲያን ተገቢ የሚባል ልብስ አለ። ተገቢ የቱ ነው ብሎ አይደንቲፋይ ማድረግ ከእናንተ ይጠበቃል። ይሄን ለበሱ ያን ለበሱ ብላ ሪኮግኒሽን አናወጣም። ግን ተገቢ የሆነ ልብስ ስለብሽ ሰውን ያሰናክልሽ ካሰብሽ ተገቢ አይደለም ማለት ነው። ስለዚህ መልበስ ያለብሽ ተገቢ የሆነውን ሰው ማያሰናክለውን ለራስሽም ኮምፎርት የሚሰጥሽን አይነት ነገር መልበስ ማለት ነው። ይሄ ነው ያ ነው ባንልም፣ ግን ተገቢ የሚባል ልብስ አለ፣ ደግሞም ተገቢ የማይባል ልብስ አለ ማለት ተገቢ ካለ የማይገባ ልብስ አለ። ስለዚህ ይህን አውቆ መልበስ ጥሩ ነው። ተገቢ የሆነ ልብስ ይልበሱ እንጂ በሹሩባ በዕንቁ ወይም በዋጋቸው ውድ በሆነ ልብሶች አይሽረቀረቁ። ይህ ማለት ምን ማለት ነው? በጣም ትልልቅ ነገር የሚሆን ከሆነ ቸርች የብዙ ሰዎች መምጫ ነው። ባይዘዊ እዚህ ያዕቆብ ምዕራፍ 2 ላይም ይናገራል። አንድ ችግረኛ ሰው ወደ ጉባኤ ቢመጣ ደግሞ ከዛ ወርቅ ያደረገ ካባ የለበሰ ቢመጣ ወደ ፊት ለፊት ወንበር ታመጡታላችሁ። ያን ችግረኛ ሰው ግን ወደኋላ ሂድ እዛ ጋ ቁም ትሉታላችሁ። ይሄ ልክ አይደለም። አድሎ በቤተክርስቲያን ውስጥ አይቻልም ይላል። ስለዚህ ቤተክርስቲያን የሚመጣ ሰው ሁሉ በህይወት በኑሮ ሁሉም እኩል አይደለም። ስለዚህ ያ ስፍራ እግዚአብሔር የሚመለክበት ስፍራ ስለሆነ ቢያንስ እዛ ስፍራ ላይ ልዩነት ባይፈጠር፣ ሰዎች ባይሸማቀቁ፣ በምታደርጉት ነገር ያሌላቸው ሰዎች እንዳይሸማቀቁ የሚል ኮንቴክስት ነው ያለው። ለምን ድሃ ሰው ሲመጣ ይላል ሂድ አንተ እዛ እንደዚህ ዲያቆኖች ጫፍ ላይ ቁጭ በል መሬት ላይ ቁጭ በል ብለው ወርቅ ያደረገ ቁልፍ የያዘ ኮት ያደረገን ሰው ደግሞ ፊት ለፊት ቁጭ በል ጌታ እዚህ ጋር ምናምን ቢሉት ይሄ አርሎ አይደለ ወይ? የትኛውም ሰው በቤተክርስቲያን ሲመጣው በጣም ድሃም ቢሆን ችግረኛም ቢሆን የሰነጠም ቢሆን ሀብታምም ቢሆን እኩል መስተናገድ እንዳለባቸው ያዕቆብ ይናገራል። በእግዚአብሔር ቤት ውስጥ አንዱ ትልቅ አንዱ ትንሽ እንደሌለ ማለት ነው። እዚህ ጋርም ሲመጣ ደግሞ ዋጋቸው ውድ በሆነ ነገር ማለት ያ ዋጋቸው ውድ በሆነ ነገር ማለት ሌላው እንዳይሸማቀቅ ነው እያለ ያለው እንጂ አንቺ በምታደርጉት እናንተ በምትለብሱት ነገር ላይ እግዚአብሔር ቸግሮት አይደለም። የሚባረካችሁም ነገራችሁን እኮ የሚያሰፋው ደስተኛ ሆናችሁ እንድትኖሩ ነው። ነገር ግን ቤተክርስቲያን እንደ ሰፈር እንደ ሀገር አይደለም። እዛ ጋር ህብረት ነው፣ ጌታ የሚመለክበት ነው፣ ብዙ ወንድሞች ያሉበት ነው። ቅድም እንደሷም እንዳለችው በእውነትና በመንፈስ ነው የምናመልከው እንደ ዮሐንስ ወንጌል ምዕራፍ 4 መሰረት። ነገር ግን በእውነትና በመንፈስ የሚያመልክ ሰው ለእግዚአብሔር ሰሚሽ ይሆናል። በጎን ላሉት ወንዶች፣ በጎን ላሉት ሴቶች መጠንቀቅ
በጣም አስፈላጊ ስለሚ ከዛ ወርዶ እንደዚህ ይላል። ነገር ግን አሁን ሜንሽኑ በትክክል ምን ለብሰው ሰዎችን እንዳያሰድብ የሚያደርገው እሷ እኮ እንዳይባል የሚፈለገው ለምንድን ነው ሲባል እግዚአብሔርን እናመልካለን ካልን በዛ ስፍራ ላይ እግዚአብሔር እየተመለከ ከሆነ በስነ ምግባር ልበሱ ነው። አሁን ጉዳዩ እኮ መልበስ ትችላላችሁ፣ ግን እግዚአብሔር እየተመለከ ከሆነ ከባድ ነው የሚሆነው ነው። ቁጥር 10 ላይ እንደዚህ ይላል። ነገር ግን ይላል እግዚአብሔርን እናመልካለን የሚሉ ሴቶች ሊያደርጉት እንደሚገባ በመልካም ነገር ይዋቡ። አሁን ጉዳዩ እየተመለከ ያለው እግዚአብሔር ከሆነ በመልካም ነገር መዋብ አስፈላጊ ነው ነው። በቃ አለቀ። ይኸው እዚህ እኮ መልሱን እየመለሰ ሄደ ነው። ነገር ግን እግዚአብሔር የሚመለከው እግዚአብሔር ነው ቸርች ውስጥ። ኦኬ እግዚአብሔር እናመልካለን ካላችሁ እንደሚገባ በመልካም ተዋቡ። መልካም ማለት መልካም ያልሆነ አለባበስ አለ ማለት ነው። ሰው የሚያሰናክል አለባበስ አለ ማለት ነው። ስለዚህ ያን ሳይሆን መልካም የሆነው ሰዎችን ዲሳፕር ማያደርግ ወንዶችን ዲሳፕር ማያደርግ አለባበስ ልበሱ ማለት ነው። ከአለባበስ አንገል ይሄ ነው እንጂ ይሄን አንቺ እንትን ልበሺ እንደዚህ ልበሺ ብሎ ስፔሲፊካል እዚህ ጋር ያወራም። ግን የሚመለከው እግዚአብሔር ከሆነ ሰዎችን ማያሰናክል መልካም ይሆን አለባበስ እንድንለብስ ይናገራል። ከዛ ባለፈ ብለስድም ያነሳ የነበረው ስለ እንትን ነው። ለመጨመር ያክል ስለ ጸጉር ነው። ኳየር ብቻ አይደለም ጸጉር መሸፈን ያለበት። መጽሐፍ ቅዱስ በዚህ በአንደኛ ቆሮንቶስ ምዕራፍ 11 ላይ የሚናገረው ይሄን ነው። 11 ቁጥር ከ5 ጀምሮ ራሷን ሳትሸፍን የምትጸልይ ወይም ትንቢት የምትናገር ሴት የራሷን ራስ ታዋርዳለች፣ ጠጉሯ እንደተላጨ ይቆጠራል። ሴት ራሷን የማትሸፍን ከሆነ ጠጉሯን ትቆረጥ። ጠጉሯን መቆረጥ ወይም መላጨት የሚያሳፍር መስሎ ከታየ ግን ራሷን ትሸፍን ይላል። ስለዚህ ሴት በጉባኤ መካከል አገልጋዮች ብቻ አይደሉም፣ ባይዘ ሙሉ እዛ ቸርች ያሉ ሴቶች ራሳቸው መሸፈን አሉበት። ለምን ራሳቸው የሚሸፍኑት ሲባል ከስልጣን ስር እንዳሉ ከላያቸው ላይ ራስ እንዳለ ማሳያ ነው። ጸጉሯን ማሸፈን ሴት ግን ምን እያለች ነው ካላችሁ በአጭር አማርኛ ራሷን እያዋረደች ነው ያለችው ባህሏን። ብዙ ጊዜ ደግሞ ያገባች ሴት ብቻ ነው የሚባሉ ይላሉ። ኖ ያላገባችም ሴት ራሷን መሸፈን አለባት። ባታገባም ከሴት ልጅ ራስ ሁሌ ምን አለ ማለት ነው ወንድ እንዳለ ማወቁ አስፈላጊ ነው። ራስ ሳትሸፍን በተአምር ሴት ልጅ በቸርች ውስጥ መቀመጥ የለባትም። ይሄን እንደሷም እንዳለችው ከአመታት በፊት በደንብ እናየው ነበርኛ። በጣም በደንብ ከአመታት በፊት ከሆነ ታይም በኋላ ግን በቃ እንደዚህ አይነት ስብከቶች ራሱ እየቀሩ መጥተዋል። በቃ በጣም ሞደርናይዜሽን ይሁን ምን ይሁን አላውቅም፣ የለም በቃ የምን መሸፈን ነው? ምንም እኮ የሚያማምሩ እኮ ስከርቮች እኮ አሉ፣ በጣም በጥቂት ገንዘብ የሚገዙ ስከርቭ ይዛችሁ ሄዳችሁ የእግዚአብሔርን ሩል ስነስርዓት ማክበር እኮ በጣም ቀላሉ። ምን ችግር አለው? ሰው ቸርች እያለ ጸጉሩን ስከርቭ ይዞ ሄዶ ቢሸፍን ምኑ ይጎላል? እስቲ አሁን ምኑ ይጎላል? ግን ችላ ባይነት ፊተኛ የሆኑ ሰዎችም ደግሞ እዚህ ነገር ላይ ረግጠው አለማስተማራቸው ያ ይመስለኛል። ስለዚህ አገልጋዮች ብቻ አይደሉም ሴቶች፣ ምዕመኑ ሁሉ ቸርች ስትሄዱ ሴቶች ሁሉ ስከርቭ ይዛችሁ ከላያላችሁ ላይ ጣል አድርጎ። ለምንድነው ሲባል ራስ አላችሁ። የሴት ልጅ ራስ ወንድ ነው። ጣል ካላደረጋችሁ ግን ራሳችሁን እያዋርዳችሁ ነው እያለ ነው። ወንድም ደግሞ ይላል ጸጉሩን ቢያስረዝም ይላል እንደዚህ ይላል፣ ወንድ ጸጉሩን ሲያስረዝም እፍረት ይሆንበታል፣ ተፈጥሮ ማያስተምራችሁም ይላል። አየህ ሴት ጸጉር ማስረዘሟ ጌጧ ነው፣ ውበቷ ነው። ወንድ ግን ጸጉሩን ካስረዘመ ራስታ ካደረገ ኃጢአት ነው፣ አይቻልም። ለምን ሲባል ራሱን ያዋርዳል። እሱም ወንድ ጸጉሩን ቢያስረዝም ነውር ይሆንበታል ይላል። እዚህ ወርዶ እንደዚህ ይላል፣ ወንድ ራሱን መከናነብ የለበትም፣ ወንድ የእግዚአብሔር ምሳሌና ክብር ነው፣ ሴት ግን የወንድ ክብር ናት። ምክንያቱም ሴት ከወንድ ተገኘች እንጂ ወንድ ከሴት አልተገኘም፣ ደግሞም ሴት ለወንድ ተፈጠረች እንጂ ወንድ ለሴት አልተፈጠረም። በዚህ ምክንያት እያለ ይቀጥልና በእግዚአብሔር ዘንድ ወንድም ሴትም የለም ይላል። ወንድ ግን ጸጉሩን ቢያስረዝም አፍረት ይሆንበታል፣ አይቻልም። ለምን? የእግዚአብሔር ክብር ነው፣ ራስ አለው። ስለዚህ ጸጉሩን መከናነብ አይችልም ወንድ፣ ጸጉሩን ማስረዘም አይችልም። ወይ ደግሞ እንደዛ ነው ማለት። ሴት ደግሞ አልከናነብም ካለች አንድ መብት አላት፣ ጸጉሯን መላጨት ትችላለች እያለ መጽሐፍ ቅዱስ። አላደርግም አልከናነብም ካለች ጸጉሯን ትላጭ ይላል። ለምን? ራሷን ስለምታዋርድ። አይ ከነ ጸጉሬ ካለች ደግሞ ስከርቭ ታርግ ያለ። ሁለት ምርጫ ነው ያላቸው። ስከርቭ ቸርች ውስጥ አናደርግም ካሉ ጸጉራቸው ላይ ባይ ዲፎልት በቃ መላጣ የሆኑ እያለ ነው፣ ይላጩ እያለ ነው። አይ መላጨት አፍረተ ነው ካለች ደግሞ ስከርቭ ታርግ ይላል። ወንድ ግን ማስረዘም ማሳደግ አይችልም። ለምን ሲባል ወንድ የእግዚአብሔር ክብር ነው እያለ ይሄዳል። ይሄን እንግዲህ ብዙዎቹ ወደኋላ ብለውታል። አሁንም ግን የእውነት ኑር አንተም እንደምትለው የእግዚአብሔር ቃል ማይሻር ነው። በዚህ አጋጣሚ አንድ ነገር ልንገራችሁ። ይህን አሁን ስለ አለባበስና ስለ ስከርቭና ሴት ልጅ ማስተማርና የሚሉትን ብዙ ሰዎች በተለይ አለባበስና ከላይ ስከርቭ መሸፈን የሚሉትን ድሮ በፓላስታይን ዘመን እነ ጳውሎስ በነበሩበት ዘመን የቆሮንቶስ ሰዎች ያው ከጣዖት አምልኮ እንደመጡ ይታወቃል። እና እዛ ያሉበትን ለመለየት ነው። እዛ ያሉ የቆሮንቶስ ሰዎች ራሳቸውን ይሸፈኑ ነበር የሚል ክሌም አለ። አዎ እንደውም በፓላስታይን ዘመን በዛኔ በነበረበት ጊዜ አንድ
ባሪያ ሲገዛ የባሪያ ንግድ ነበር በዛ ጊዜ። ባሪያ ሲገዛ ባሪያውን ባርሜጣ ያስደርገዋል። ባሪያው ባርሜጣ ሲያደርግ ተገዝቷል ማለት ነው ባይ ዲፎልት። አሁንም ሌላ ጌታ ሰው ሲገዛ ሎቲ ጆሮ ይበሳና ሎቲ ያደርጋል። ምንድነው ሲባል ባሪያ ነው ተገዝቷል፣ ሰው ከላዩ ላይ ያለ ማለት ነው። ስለዚህ በዛም ጊዜ ባርሜጣና ፀጉር ጆሮ መበሳት የባርነትን መገዛትን ነው የሚያሳየው። ፀጉር መሸፈንም ልክ እንደዛው መገዛት ነው። ፍጥረታዊ ሰዎች እንኳን አሕዛቦች እንኳን በዛ ጊዜ እነ ጳውሎስ በነበሩበት ጊዜ ጌታ ሲኖር ባሪያ እንዳለ ለማሳየት ከራሳቸው ላይ ምልክት ያስቀምጡ ነበረ። ሴት ልጅ በቤተክርስቲያን ውስጥ ፀጉሯን ትሸፍን የተባለው ደግሞ አንድም ከዛ አንግለው የቆሮንቶስ ሰዎች ከጣዖት አምልኮ ከአፍሮዲቱ ከሚባሉ ስለመጡ ለመለየት ነው ተብሎ ይታሰባል። አዎ ግን ጌታም ደግሞ እንደ ፕሪንስፕል በቤተክርስቲያን ዘመን እንዲቀጥል አድርጎታል። የዛኔ ሰርቶ ዛሬ የሚቀር አይደለም። አሁን ላይ አያስፈልግም። የዛኔ ከነዛ ጣዖት አምልኮ ለመለየት ነው የሚል ሙግት ስላለ ማለት ነው። ግን ይሄ ሙግት ብቻ አይደለም። የእግዚአብሔር ቃል ዘመን ተሻጋሪ ነው። ራሳችንን መሸፈን ይኖርብናል። ከበላያችን ደግሞ ሴቶች ከላያችሁ ወንድ እንዳለ ራስ እንዳለ ማወቅ አለባችሁ። የወንድ ራስ ደግሞ ክርስቶስ፣ የክርስቶስ እግዚአብሔር ይላል። ይህ ሴታፕ ማመን አስፈላጊ ነው። ግን እኔ ጀምሬ እስኪጨርስ ድረስ ያወራሁት ምንድን ነው? በእግዚአብሔር ዘንድ ሴትም ወንድም የለም፣ ሁሉም እኩል ነው ከመዳን አንግል። በቤተ ክርስቲያን ውስጥ ግን በአገልግሎት ዘርፍ ከጾታ አንግል ከባህሪ አንግል እግዚአብሔር ቦታ ሰጥቷል። ስለዚህ አታገለግሉም አይደለም የተባለ ያለው። ብዙ አሁን እነዚህ ኢሞሽናል ስፒቾች አሉ። አሁን በጣም አንዳንድ አገልጋዮች ራሱ ሴት ልጅ በቃ ማገልገል ትችላለች፣ መሾም ትችላለች፣ መሪ መሆን ትችላለች ምናምን ብሎ ሴቶችን ኢሞሽን የሚያደርጉ አሉ። ከእግዚአብሔር ቃል አፈንግጠው በጣም ታዋቂ አገልጋዮች በጣም ነው ማዝንባቸው። እንዲያምፁ ራሱ የእግዚአብሔር ቃል ሊያርጉ የሚሰሩ ሰዎች አሉ። ብቻ ልክ አይደሉም እነሱም። የእግዚአብሔር ቃል ለፈለግነው የምንተረጉምበት ሳይሆን ቃሉ እንዳለው የምንልበት ነው። ተባረኩ። ለማንኛውም ያተረፋችሁት ነገር ካለ ተባረኩ። ጸጋ ይብዛላችሁ። አዎ የዚህ ጥያቄ መልስ ዛሬ ተገኝቷል ማለት ነው። በቃ እኔም ራሱ እንደምፈልገው ሳይሆን በቃ በአነበብኩት በተረዳሁት ልክ ነው ዛሬ ያስተማርከኝ። ፕሮፌት ስለመጣ በጣም ነው የምናመሰግነው። እግዚአብሔር ጸጋን፣ ሰላምን፣ ሁሉን ነገር ጨምሮ ይስጥ። በጣም ደስ በሚል መንገድ ነው የገለጽክልን። እግዚአብሔር ይባርክልን። ሊዮ ታወራለህ? ፕሮፌት እኔ አንድ ጥያቄ አለኝ። ሊዮ እንትን ከማለተኛበት አንቺ ልጅ እሺ አንድ ጊዜ ቆይሽ ረዥም አይደለም። አሁን ለምሳሌ እሺ ካናገረ ደስ ይለኛል። እስቲ ያናግረ ቢዚ ነው መሰለኝ። ለመልስለት ሲኩ ተኛለሁ ስላልክ ነው እንጂ ብዙ ጥያቄዎች ብዙ ነገር ነበረን። ኦኬ ስለዚህ ጊዜ የለንም መሰለኝ። ሰኞ ወይ ማክሰኞ ምናምን እናወራለን። አሁንማ እተኛለሁ። ለምን ሌሊት 36 ነው የሚለው 25 ደቂቃ ተቆያለሁ። እስከዛ ድረስ አውሩ፣ ጠብቃችኋለሁ። ሊዮ ሰላም ብያለሁ ወንድሜ። ሰላም እንዴት ናችሁ? አዎ የተወሰነ 2 ደቂቃ ከተሰጠኝ እኔ ምን 25 ደቂቃ ያስፈልገኝ የተወሰነ ለሁሉ ነው። እሺ የተወራበት ወይም የሚያነሳነው ሀሳብ በመጀመሪያ አሁንም ኢንካሬጅ አደርጋለሁ። ያው በግል የምናወራቸውን ወሬዎች እንደዚህ አደባባይ ሰዎች እንዲያውቁት እንዲረዱት ስለማድረግ የምትጠራው ነገር ደስ ይላል። ኢንካሬጅ አደርጋለሁ አሁንም በደንብ እንድትበረታ። እግዚአብሔር ይባርካችሁ። ደግሞ እዚህ መታችሁ ሀሳብ የምትሰጡ እና ለመማማር ልቦቻችሁን ቀን ለምታደርጉ ጥሩ የውይይት ርዕሶች እዚህ ቤትም ስለሚነሳ ያው በተነሳበት ሀሳቤ ላይ በግሌ የማየው እና የምረዳው ምንድን ነው፣ በአለባበስ ዙሪያ በክርስቲያኖች ያው ክርስቲያን ሲባል ባሉት ተቋማት ውስጥ ያሉት ኦርቶዶክስንም ፔንቴኮስታልም ሌሎችን በክርስቲያን ስም የተመዘገቡ ክርስቲያኖችን ስናነሳ አለባበስን ስናይ የምንለብሰው ስርዓት ነው። ስርዓት ደግሞ ለሰው እንጂ ለእግዚአብሔር አይደለም። ስርዓት ለእግዚአብሔር ካልሆነ ለሰው ከሆነ ሰው የምናደርገውን ነገር አለባበሳችንን እንዳያሰናክለው የሚሆን ከሆነ ነው። የሚያሰናክል ከሆነ እኛ መጽሐፍ ቅዱስ ላይ እንደሚለን ከምናሰናክል በወፍጮ ምንድን ነው የሚባለው ታውቁታላችሁ፣ ባህር መጣችን ወፍጮ ድንጋይ ባህር መጣ ይቀለዋል ይላል። ወገብ ላይ ታስሮ መጣሉ የተሻለ ነው የሚለው። ስለዚህ የምናደርገውን አለባበስ ጥንቃቄ ልናደርግ ይገባል። ወንድማችን ክርስቲያኑ ወንድማችን ወይንም ሌላ ሰው ወንዱ ሴቷ አለባበሷ መልካም ካልሆነ ወይም እንደተገቢው ካልሆነ ያው እሱን እያሳሳት ነው ለኃጢአት እሱን ጋበዝ ነው እንጂ አንቺ በግልሽ የለበሽው አለባበስማ አንቺን ኃጢአተኛ ሊያደርግሽ አይችልም። ባይሆን አንቺ ለወንድምሽ ለዛው አዙነሽለታል ነው
ከዛ አንግል ነው ማየው እኔ ሴት ልጅ አለባበሷን በጣም የተለየ አድርጋ ወደ ቤተ መቅደስ ወይም ቤተ ክርስቲያን አካባቢ ስትሄድ የዛን ጊዜ ወንድ ልጅ በማየት እንትን ስለሚደክም የአንድ ካሙን እንትን እንዳይል አለባበሷን የተሻለ በሴት እናድርገው ብዬ ነው እንጂ ለሁለቱም የሚሆነው። ስለዚህ ከዚህ አንጻር ክርስቲያኖች አሁን በፔንቴኮስታል ያሉት ክርስቲያን እህቶች ምን ችግር አለ? ከኦርቶዶክስ መልካም ነገር ቢገኝ ብንወስድ፣ ከሙስሊምስ ቢሆን አለባበሳቸው መልካም ከሆነ ብንወስድ፣ ሂፖክሬት ባንሆን የተመረጠ ነው። አለባበሳችን ወንድምን ላለማሳት ከሆነ አንቺ መልካም አድርገሻል፣ አለባበስሽ ጥሩ ነው፣ አኳንሽ በጣም ጥሩ ነው። ነገር ግን ምን ችግር አለ ከኦርቶዶክስ ብንወስድ ነው? አለባበሳቸው መልካም ከሆነ ሲሄዱ ጥሩ ልብስ ለብሰው ወይንም በጣም ደስ በሚል አይነት አለባበስ ሰውንም ወንድሞቿን ለግብረ ስጋ ግንኙነት የሚጋብዝ ወይንም ለፍትወት የሚጋብዝ ካልሆነ ከነሱ ኮፒ ማድረጉ ምን ችግር አለ? መልካም ነው እውነት ለመናገር የሙስሊም። እሷ ግን አለባበሷን መልካም ባይሆን ግን ወንድሟ ይስታል ስርዓቱን ስለጣሰች። ይሄ ደግሞ መጽሐፍ ቅዱስ ላይ በብዙ ቦታ ተጽፏል። አሁን ፕሮፌት የተናገረበት ቦታዎች በደንብ ስለተጻፈ፣ ስለዚህ እኔ በግል የምለው አለባበስ ላይ ጥንቃቄ ብናደርግ፣ ወንድን ያለማሳት ቢሆን፣ ሴቶች ላይ ነው አሁን የተናገርኩት። ወንዶችም ቢሆን አለባበሳችን ሌሎች ሴቶችንም እንደዚህ የሚጋብዝ ባይሆን፣ ለፍትወት የሚጋብዝ ባይሆን፣ እሷን የማያሰናክላት ባይሆን እና እችን ለማለት ነው። አመሰግናለሁ። ተባረክ ወንድማችን። እንዲሁ ስለመጣ በጣም ደስ ብሎኛል። ከስንት ጊዜ በኋላ ጠፍተህ ነበረ። ሴፈን ጥያቄ አለ ይብለሻል አይደል? አዎ ኤርምዬ አለኝ። ልዩዬ ተባረክ። ጥያቄው የኔ ውድ ወንድም ለፕሮፌት ነው ማለት በተናገረው ነገር ሙሉ ለሙሉ እስማማለሁ። እኔ እንደዛ ነው ማምነው፣ እንደዛ መሆን አለበት ብዬ ነው ማምነው። ግን አሁን እንደ ስርዓት ስንከተለው ማለት ነው አሁን ወንጌል የሚደርስባቸው ክልላዊ የሆኑ ቦታዎች አሉ ኢትዮጵያ ውስጥ ማለት ነው። ምንድነው ልብስ የማይለብሱ አሁን ለምሳሌ ሚሽነሪዎች ተልከው ወንጌላውያኖች ወደ ቀይ አፈር፣ ወደ ጉምዝ፣ ወደ ጋምቤላ ያኛው እና የሚባል ክልል ልብስ አይጠቀሙም ብዙ ጊዜ እና ወንጌላውያኖቹ እንደነሱ ሆኖ ነው የሚገቡት ብዙ ጊዜ ያየሁት ማለት ነው። እና የሚነግሩንም እነዚህ ሚሽነሪዎች እነሱን ተመሳሳይ ሆኖ ነው የሚሄዱት እና አሁን እንደ ስርዓት፣ እንደ ደንብ፣ እንደ ቤተክርስቲያን አቋም ስናየው እንደነዚህ አይነት ደግሞ ምንድነው በስርዓት በባህል የኖሩ ሰዎች አሉ። እነሱን ያማከለ ቢሆን አሁን እርስ በርሳችን ስለተነጋገርከው ነገር በጣም ትክክል ነው። በፍጹም ለምን ዓላማ ሴቶች እንደዚህ ለብሰው እንደሚሄዱ ራሱ ቤተክርስቲያን ውስጥ እኔ ይገርመኛል። በጣም ነው የምናደደውና እኔም እንደዛ አላደርግም። እንደዛ ሆኜ አይደለም የሚሄደው። እኔ የሚሄደው ስነስርዓት ይዤ ነውና እንደዛ ባያደርጉ እመርጣለሁ ሁሉ ጊዜ። በአሁን ጊዜ እኮ ሰው ቤተክርስቲያን መጽሐፍ ቅዱስ ራሱ ይዞ የኛ ፓስተር መጽሐፍ ቅዱስ ይዛችሁ ነው አለን። ከዛ የዛሬ ሳምንት ይዛችሁ ካልመጣችሁ ከቸርች ነው ማባረራችሁ አለ። ሳምንት ይዘው ያልመጡትን አባረራቸው። በሚቀጥለው ሳምንት መጽሐፍ ቅዱስ ይዘው መጡ ሁሉ ማለት ነው። አሁን ምንድነው ጥያቄ አሁን እነዚህ ክልል አካባቢ ያሉት ስላለባበስ ስናነሳ እንዴት ነው እነሱ መውሰድ የምንችለው ለእንትን ለማለት ነው እንደ ስርዓት ወይ እንደ ህግ ቤተክርስቲያን እንደ መጽሐፍ ቅዱስ አድርገን ከወሰድ ነው ማለት ነው። ግልጽ ነው ፕሮፌት? ግልጽ ነው ሲፈን፣ ልክ ነሽ አንቺ እንዳልሽው። እንደዚህ አይነት ቦታ ላይ እግዚአብሔር እንግዲህ ባህልን ምናምን ያማከለ ስራ ነው የሚሰራው። እዛ ስፍራ ላይ ወንጌል ለመስራት ሲሄዱ እነሱ መስሎ መንቀሳቀሳቸው በጣም አስፈላጊ ነው። ስለዚህ እኛም አርቲኩሌት አድርገን እያወራን እኮ ያለ ነው በወንጌል አይደለም የተወራው፣ ቤተ መቅደስ ውስጥ ነው፣ ቴምፕል ውስጥ፣ በተለይ ከተማ ውስጥ፣ ገጠር ውስጥ አዳራሽ ያለበት ማለት ነው። ቅድም እንዳወራ ነው እዛ ስንሰባሰብ በጉባኤ መካከል ነው እያልን ያወራን ያለ ነው። ቅድሙ ሜንሽን ያ ነው። በጉባኤ መካከል ግን መሆን ያለበት አሁን ባወራ ነው መስፈርት ነው። አንቺ ባልሽው ግን ለወንጌል ገና ሲሄዱ ገና ሚሽነሪ ናቸው፣ ወንጌል ሊሰብኩ ነው የሚሄዱት። እዛ ታይም ሲጀመር ወደ ቴምፕልም አይደለም የሚገቡት። ሂዱ የሚለው ያገኙትን ሰው ወንጌል ይሰብካሉ። ከዛ ጌታን ተናግረው ንስሐ ማስገባት ስራ ስለሚሰብ የስ ከተማ ውስጥ ነው ሙቭ የሚያደርጉት ሲጀመር።
የሚያደርጉ ከተማ ውስጥ ስለሆነ ጀስት ወደ ህብረትም ላይ ይቀላቀሉ ይችላሉ። ደግሞ የዛ ሀገር ካልቸር ይኖራል፣ የአምልኮ አካሄድ ይኖራቸዋል። ካልቸራቸውን እንትናቸውን እግዚአብሔር ዲና አያደርግም። ግን እንዳልሽው እንደዛ መሆን አለበት እንዳገባቡ። በተለይ አሁን ወደዛ ወደ ጋምቤላ ወደ ኒውዌር ምናምን ያልሽበት አካባቢ ያው ካልቸራቸው እንደዛ ነው። በቀጠል በሆነ ነገር ምናምን የሚሸፈኑት አብዛኛዎቹ ሰውዛት እነዚህ በልብስ ሲሄዱም በዛ አይቃወሟቸውም። ከሌላ ከመሀል አገል ከሚድል ምናምን የሚሄዱትን ሰዎች አይቃወሟቸውም። ካልቸራቸውን እነዛም ስለሚያውቁ የግድ እንደነሱ መሆንም አይጠበቅባቸውም። እንደነሱ መሆን ቢጠበቅባቸውም ደግሞ በእነሱ ልክ ሳይሆን ያው እንደ አገባቡ የሚያደርጉት ይመስለኛል። እኔ አሁን የሚሄዱ ሰዎች አውቃለሁ ወደ ጋምቤላ ወዳልሽበት ስፍራ፣ ግን ከዚህ የሚሄዱትን ሰዎች አያስጨንቋቸውም። ልክ እንደነሱ አይባልም። ኮሚኒኬሽን ይግባባሉ። የነዛን ቋንቋ የሚናገር ሰው አብሯቸው ይኖራል። ጌታን ይመሰክራሉ ማለት ነው። አዛይንዶ ዘላይ ግን እንደ አንቺ እንዳልሽውም መሆን አስፈላጊ እሱ ብቻ አይደለም። አመጋገብ ራሱ ዛይሬ ስትመገቢ እዚህ እነሱ የኖሩበት ወንጌል የሰብኩ የሉ ሰዎች የሚመገቡት አይነት አመጋገብ እዛ ላይኖር ይችላል። የነዛ ካልቸር አመጋገባቸው ሊለይ ይችላል። እንግዲህ ለወንጌል ተብሎ እስከተሄደ ድረስ እንግዲህ እዛ የሚበላ የሚጠጣ እዛ ያለው መጠጣት ግዴታ የሚሆንበትን አይነት ምክንያት ይኖራል ማለት ነው። ግን በዚህም ሆነ በዛም ጌታ ይሰበካል። ያን ነው ምናምነው። ተባረኪ። በዚህ አጋጣሚ ደግሞ በደንብ አልትኩሬት ያደረኩት ወንዶችን በዚህ አጋጣሚ ቃሪያ ሱሪ ምናምን የሚለብሱ ካሉ ወንዶች አቁሙ ማለት ነው። ቃሪያ ሱሪ እንዳታደርጉ። ያስጠበባችሁ ምናምን የተተለተለ ሱሪ ምናምን አለፈበትም ዘመኑ ቃሪያ ሱሪ። ልጨርስ እና ሰፋ ያለ እግራችሁ ጋር እዚህ ከጉልበታችሁ በታች ሰፋ አድርጉት ልብሱን። በቃ የወንድ ፎርም ያዙ። እንደዛ ቢሆን ዚህ ታፋችሁ ላይ ጥፍ ብሎ እሱን አትልበሱ ላሉ ማለት ስለ ልብስ ሲወራ ሴት ላይ ብቻ ፎከስ ስላደረግን ፊዚካላቸው ምናምን አትራክት ስለሚያደርግ ነው። ባይ ዲፎልት ወንዶች ጋር ይሰራል። ብዙ ጊዜ መጽሐፍ ስለ ወንድ ሲናገር ሴትንም ኢንክሉድ የሚያደርገው፣ ስለ ሴት ሲያወራም ስለ ወንድ ኢንክሉድ ያደርጋል። ስለዚ ወንዶችም ልክ ያለው ነገር መልበስ አስፈላጊ ነው። ተባረኩ። አሜን። ያለችውን ሰምታል ፕሮፊት። ቃሪያ ሱሪ አትልበሱ ስትል ቲማቲም እንልበስ ወይ ትንሽ እያሉ ነው። አይለፈ ነው። ለማንኛውም አላችሁ 15 ደቂቃ አላችሁ፣ አውሩ። ምን መሰለህ ምናልባት ደግሞ ማሪዮ ነው ምናምን ገብታላችኋል። ሰላም። ከአለባበስ አንጻር ስናየው እውነት ለመናገር አንዳንዴ ሼም የሚያስይዝ አለባበስም ቤተክርስቲያን ውስጥ ስለሚታይ ያ ነገር ስርዓት ይያዝ ነው፣ ወንድም ሴትም ጋርም ቢሆን። ትንሿ ያነሳችው ሀሳብ ደግሞ በአንዳንድ ክልል ወደ ደቡብ አካባቢ ስትሄድ የምታየው አለባበስ ለየት ያለ ነው። ምናልባት ወደዛ የሚሄዱት ሚሽነሪዎችንም እግዚአብሔር ረድቷቸው እንጂ ሊጋብዝ ይችላል ነው። ስሜቱ ላይ እኮ ነው ፎከስ የምናደርገው አለ። ያኛው አሁን እያወራንበት አድማስ ስሜቱ ላይ እኮ ነው። ያንን ሰው ይጋብዛል ወይስ አይጋብዝም? እነሱ በክልላቸው በቦታቸው ለዚህ አይነት ስሜት የተጠቁ አይደሉም። ራሳቸውን አዳፕት አድርገው የኖሩ ህዝቦች ናቸው። አንተ የምትሄደው ሚሽነሪ ነው ሊከብድህ የሚችለው ወይንም ያንተን ሁኔታ አይተው ምን አይነት አለባበስ ነው ብለው ሊያስቡት የሚችሉት ነው። ስለዚህ ኢንጀነራል ስናየው የምንለብሰው አለባበስ ስርዓት ነው። ስርዓት ደግሞ ለሰው ነው፣ ለእግዚአብሔር አይደለም። እግዚአብሔር እንኳን እኔ እስከ ኃጢአቴ እንኳን አይቶኛል መልካም ለብሼ አሁን የተባለው ስቴፉ እንዳለችው ቲማቲም አይነት አለባበስ እንኳን ለብሰን እንኳን ብንሄድ በውስጥ ያለውን ጉድፍ የሚያውቀው እግዚአብሔር ነው። በደሜ ውስጥ ያለውን የሚዘዋወርን ስሜቴን የሚያውቀው ነው። ግን የሚነሳው ስርዓቱ ለሰው ነው። ስርዓት የተጻፈልን ስርዓት አብረን ስንሆን በግሩፕ ስንሆን የምናደርገው ነው። ያንን ደግሞ ስርዓት ባለው ይሁን፣ ህግ አትጣሱ፣ ሰውን ታደክማላችሁ። ሰው በእናንተ አለባበስ አይቶ ደግሞ እግዚአብሔርን ከማክበር ከማመስገን ይልቅ በውስጡ ሌላ ኃጢአትን ክሬት ያደርገ ይፈጥርበታል። ስለዚህ ጥንቃቄ አድርጉ ነው። ያንን ደግሞ ሊኮረጅ ከሚችልበት ቦታ መኮረጅ ወይ ደግሞ ራስን አስከስተው በስነ ስርዓት መልበስ። የምንለብሰው ልብስ ሰዎችን የማያስት ከሆነ ምናልባት የምትለብሽው ልብስ አሁን ኖርማል መስሎች ተሰምቶች ሰውነትሽን የሚያሳይ ከሆነ ያ ነገር ወንድማችን ወይ አንድ ሰው ወይ እኔም ልሆን እችላለሁ ልደክምብሽ እችላለሁ። አንቺማ መልካም አረግሽ፣ በሰዎች ፊት አጌጥሽ፣ ደስም አለሽ። እኔ ግን ደካማው ሰው የማልችለው አይኔ የማይችለው ሰው ልደክምብሽ እችላለሁ። በአንቺ ምክንያት ደከምኩኝ። ስለዚህ ከዛ አንጻር ነው ስርዓቱን በደንብ ስትረስ አድርገን የምንናገረው እንጂ ያንተ ወይም ያንቺ አለባበስ ኃጢአት ሆኖ አይደለም። ኃጢአት የሚያደርገውን ሌላኛውን ሁለተኛውን ሰው የሚያነሳሳው ሆኖ ስለተገኘ ነው።
ያን ደግሞ ለወንድሞቻችን የምናዝን እንሁን የሚለውን እሳቤ ደግሞ እንየዋ። ለወንድሞቻችን የምናዝን ለደካማው ፍጥረት የምናዝን እንሁን። ያንን በማድረጋችን እግዚአብሔርን እናከብራለን። መልካም ስላደረግኩኝ ማለት ነው። መልካም በማድረጌ ደግሞ ያ ሁለተኛው ሰው ሊያየን የሚችለው ሰው ደግሞ ኃጢአትን አይሰራም ማለት ነው በእኛ ምክንያት፣ በአለባበሳችን ምክንያት። ስለዚህ ስለ አለባበሳችንን እናስተካከል። የት ነው በብዛት ይሄ ችግር ያለው? በህብረት ስንሆን ፔንቴኮስታል ጋር ነው ይሄ በብዛት ችግር ያለው። ይህን ደግሞ እናርም። ወንዶችም ቢሆን ሴት ወንድም የለም ሴትም የለም ብሎናል ፕሮፌት። ስለዚህ ስለሌለ ለሁሉም የሚሰራ ምክር ነው። ይቅርታ መጽሐፍ ቅዱስ ነው ያለን። ይቅርታ ፕሮፌት። እና ወንድም ሴትም ከሌለ ራሳችንን እናስገዛ። ከሁሉ ይልቅ ደግሞ በውስጣችን ያለውን ከባዱን ስሜት አስወግደን እንሂድ እንጂ እኔ አይናችሁን ተሸፈኑ፣ ልብሶቻችሁን እንደዚህ አድርጉ፣ አቀዳዱ በዚህ በኩል ይሁን በቀኝ ይሁን እያልኩኝ መናገር አልችልም። ያን ስርዓት ላበጅ ስለማልችል ኤርብዬ ይህንን ነው መረዳው እኔ። አይ ልክ ነህ። እኔም እንደዛ ነው የምረዳው። እኔ እንኳን ከድሮም ጀምሬ ነው ይህን ጥያቄ መጀመሪያ ላይ ይህን ጥያቄ አላገኘሁትም ነበር ዝም ብዬ ስለማላነብ። ከዛ በማንበብ ይሄ ነገር ትንሽ እንትን አለኝ፣ ያዝ አደረገኝ ጥያቄ ላይ ቸርች ላይ ማየውን። እንደገና ደግሞ አዳዲስ ክርስቲያኑ ስንመጣ እሺ ታወራለህ ወንድሞች። በዚህ አጋጣሚ ሊዮ እንዳለው ማኮረጅ ምናምን ላለው ብዙም እኔ አያሳምነኝም። ጀስት ቢብሊካል ነው ራሱ ከባይብል ትውልዱ እያፈነገጠ ስለመጣ ነው እንጂ ምንም በመኮረጅ ስታፍ ምናምን አይደለም። እንደዛ ከሆነ በኤርሊ ቻርች ፋዘርስ ነው እኛ ምናምናውን አፖስቶሊክ ሴሴሽን አለን የሐዋርያትን ትምህርት ይዘናል ብለን ምናምነው ሲጀመር ፍሮም ዘ ቢጊኒንግ። ካቶሊክም የመጣው 300 ምናምን ነው። ኦርቶዶክስም በ451 ነው ኦርቶዶክስ ተዋህዶ ብሎ ከካቶሊክ የወጣው። ስለዚህ እኛ ዘ ፈርስት ሴንቸሪ ላይ የነበረውን የሐዋርያትን ትምህርት ነው የምናስተምረው ብለን ምናምነው። ይሄ አለባበስ መጽሐፍ ቅዱስ ላይ ያለ ነው፣ ባክ ቱ ዘ ኦሪጂን ነው የሚባለው እንጂ ከረንት ላይ አሁን እየለበሱ ነው። አዎ ቤተ መቅደስ ሄዱ ጥሩ ናቸው እኮ። ከቤተ መቅደስ ሲወጡም እኮ ከሚገርም አለባበሳቸው እኮ የተመታ ነው። አሁን ቤተክርስቲያን ሲሄዱ ነጠላው ምናምን ቀሚሱ ስላደረጉ ጥሩ ኢንተረስቲንግ ሆነ እንጂ ሲመለሱ እኮ ያ ካራክተር የለም በእነሱ ላይ የሚሆን። ያን ስፍራ ብቻ ሪስፔክት ስለሚያደርጉት ያደርጉታል እንጂ መላው የህይወት ሬለማቸውን በዛ የሰፈር ነው። ኦርቶዶክስ ቸርች ብቻ ሳይሆን ያው ጌታ ማስከበር ስላለባቸው አፈረስከው እኮ አስተምራስ ያን ቢያደርጉ ጥሩ አይስለ ባክ ቱ ዘ ኦሪጂን ወደ አይደለም ወደ ባይብል መመለስ ነው። ከነሱ ኮሬጅ ሳይሆን እውነታው ባይብል ላይ ያለው እውነታው ነው። ገባ አይደለ እንጂ ኦርቶዶክስን ኮሬጅ ምኑን ኮሬጅ አለን ከነ ጳውሎስን ኮሬጅ እንጂ። አሁንም በደንብ የተረዳኝ መሰለኝ ያልኩት። አሁንም ያን ማስያዝ ያው መኮረጅ ሲባል እንደ ነውር ስለታየ ነው። እነሱ ያመጡት እነሱ ሊታያቸው የሚችሉበት ሳይድ ስላለ ነው። ገባ ወደ መጽሐፉ ብንሄድ ጥሩ ነው የሚለው ይሻላል ብዬ ነው። ያ ቆይ የኔ ሐሳቤ አሁንም እደግመዋለሁ ሐሳቤን ግልጽ እንዲሆን። አሁንም ያልኩት በቤተ ክርስቲያን ስንሄድ እንጂ ከቤተ ክርስቲያን ውጪ ባለው ንግግር ላይ አልተናገርኩኝም። እንግዲህ እግዚአብሔር ሁሉንም ይመዘናል ያውቃል ካለን ሁሉም ነው። በየትም ስትገባም ተኝተህም ራሱ የእኛን ድካም ያውቃል፣ ብርታታችንንም እንደዚሁ። በቤተ ክርስቲያን ግን ወንድሞች እህቶች በሚሰበሰቡበት መካከል ግን መልካም ልብስን ይለብሳሉ። ከነሱ መውሰድ መኮረጁ ምንም ያናል ክፋት የለውም፣ ትክክልም ነው። እኛ ፔንቴኮስታሎች የሆንን ያ ነገር አብዛኛውን አታይም። በቤተ ክርስቲያን ግባና ሄድ። ዛሬ ምንድን ነው ቀን? ፍራይዴ አይደለ? ምናልባት ቅዳሜ ወይ እሑድ እኛ የምንፈልገውን አይነት ወይንም ለቤተ ክርስቲያን የሚመጥን አለባበስ እንለብሳለን ወይ ነው? አይደለም። ሰውነቷ የሚታይ ከላይ የሚታይ ከታች የሚታይ ወንዱ ሊጋብዝ የሚችል እንደው እግዚአብሔር ረድቶ ነው እንደውም ጨፍነን የምንጸልየውና ጨፍነን የምናመልከው። ስንሰበክም ቁጭ ብለን አይናችን ሰባኪው ላይ የምናደርገው እግዚአብሔር ረድቶ ነው እንጂ ድንገት ወደ ቀኝና ወደ ግራ ብሄድ አይደለም እንዳልነው ተማምነ እኔ እግዚአብሔር እኛ ሁላችንም እኮ ነው ወንዱንም ሴቱንም ነው የምጠቅሰው ፕሮፌት ወደ ቀጥታ እንደዚህ ያየው አይኔን ጨፍነ ኃላፊነት እኮ የቤተ ክርስቲያን መሪዎች ኃላፊነት ነው አይደል? ያ አሁን ፓስተሮች ኃላፊነት ነው። ያ እንደ መጋቢ አይነት ወይ መንገድ ማስኬድ
ቆይ አንድ ጊዜማ የፓስተሮች ኃላፊነት ሳይሆን እኮ እንዴ አልተማረ የሌለበት ባዶ ፓስተር ምን ያደርጋል? ኤርሚ የልጨርሳ እረኝነት ነው። ተማሪም እኮ ራሱ መስራት አለበት ራሱ ሐሳቤ ልጨርስ። ኤርሚ ይሰጣል አስተማሪ ተማሪውን ማስተማር ነው። እኔ አሁን ቀደም እንደነገርኩ ከኔ ስላደኩበት እኮ ነው። ኤርሚ እሱ ብቻ አይደለም። አሁን እኮ የሆነ ድርጅት ከፍተ አጠገብ ለአጠገብ እዛ በአንተ ድርጅት ውስጥ የሚሰራው ሰው በደንብ እንትን ካላረክ ጥሎ እዛኛው ቤት ሄዶ ወይም ካስተምር እንደ ደንበኛ እንደሚሆን ነው። እግዚአብሔር ቤትም ነገሮች እየሆነ ያለው የሆነ በቃ ልክ አይደለም ስትል ምን እንደሚሆኑ ታውቃለህ? በቃ አለ። እኔ አንድ አሁን ቸርቻችን ውስጥ አንድ ልጅ አውቃለሁ። ጥሩ አገልጋይ ነበረ ለጊዜው፣ ግን ምን ቢሆን ጥሩ ነው። ከዛ በኋላ ያው ከሽማግሌዎች ጋር ግብ ውስጥ ገባው። ይሄ በቃ አለ ይሄንን ነገሮች ታው ይሄ መጽሐፍ ቅዱሳዊ አይደለም ምናምን ተባለ። ተመከረ። ከዛ በኋላ አይሆንም ብሎ ወጣ። ከቸርች ወጣና የሆነ ከተማ ሄደ። ትንሽ ከቆየ በኋላ መጥቶ አጠገቡ ትልቅ አዳራሽ አከራየና ከዛ የራሱ የሆነ እንትን አደረገ። ብዙ ሰዎችን አሁን እዚህ ላይ አይቼ እኔ ፕሮፌት የሚለውን ስም አልጠራም፣ ስማቸውን ነው የምጠራው። ለምን ብዙ ስለ እንትን ስላል ነው። እና አስተምሮ ኤርሚ ከሀሳባችን ውጪ የሆንክ ነው። አሁን ከምናወራበት ሀሳብ ውጭ ነው እና አሁን በግል ያሉት ሰዎች ከሀሳብ እንደወጣ ውጭ ያሉ ምንም አላወራም ከገባ ብዬ ነው ሊወዝ ቢገባም ከሀሳብ ውጭ ከሆነ ጥሩ አይደለም። ግለሰብ የሚያደርግ ነው እና እሱንም ተው ስለማይጠቅመን። ግን አሁን እኛ እንደ እግዚአብሔርን እንደምንፈራ ሰዎች ሆነን ስለ አለባበስ ስለሆነ ያ ሰው እያደረገው መልካም ነው አይደለም የሚለውን ለሌላ ጊዜ ርዕስ ይዘህ ብትመጣም ጥሩ ይመስለኛል። ኤርሚ የእውነት ኑር የሚለውን የእውነትም ስንኖር ደግሞ ለሰውም ነው ለእግዚአብሔርም ነው። እንግዲህ እና አሁን ሉቃስ ባለው ርዕስ እናወራና ያንኛውን ሌላ ቀን እናወራው። ሌላ ቀን ኤርሚ ሰምተሃል? ምንድነው? ክርስቶስም እኮ በሰውና በእግዚአብሔር ፊት በጸጋ በቁመትም ነው ያደገው አይደለ? በመልካም ንግግር ነው ያደገው። ስለዚህ ሰውም አለ በእግዚአብሔር ፊት አለ። ስለዚህ በሰውም ሳሙኤልም እንደዛ ነው ያደገው፣ በሰውም በእግዚአብሔር ፊት። ስለዚህ በሰው ጋራ ስንሄድ ስርዓት የሚባል ተሰጥቶናል። ይሄ ስርዓት የተበጀልን ደግሞ በስነ ስርዓት እንድንኖርበት ነው። ስለዚህ ከአለባበስ እይታን ስናየው አለባበስ ላይ ችግር አለብን ወይ? አዎ ችግር አለብን። እንደ ቤተክርስቲያን ችግር አለብን። እንደውም ፕሮፌት ሚኪ ሲናገር የተናገረው ባክ ቱ ኦሪጂን የሚል ትምህርትን ከበፊቱ የነበረውን አለባበስ ትምህርትን እንከተል፣ አሁን ላይ ስላሉት አይደለም ማለት ትክክል። ያ ባክ ቱ ኦሪጂን ግን ባክ ቱ ኦሪጂን ተብሎ እስካሁን ድረስ አለባበሳችን ለ1000 ዓመታት ወይም ለ100 ዓመታት ሁሉ የተበላሸ ሆነ። አስተምሮቱ ትክክል አልነበረም፣ ወይንም ጋይድ የሚያደርግ መጋቢ ትክክል እየመራን አልነበረም። ስርዓቱን ትቶ መንፈስ ላይ በደንብ አተኮረ። ህዝቡ ጠፋን። ስለዚህ ህዝቡ የጠፋው ደግሞ ትክክለኛ አይደለም። የተማርነው ትምህርት ትክክል አይደለም እንጂ የተማርነው ትምህርት ትክክል ቢሆን ኖሮ የጸና ይሆን ነበር። አሁን ላይ ቤተክርስቲያን በኦርቶዶክስ ቤተክርስቲያን ላይ ቤተክርስቲያን ስትመጡ እንደዚህ ልበሱ ተብሎ የሚባለውን ትምህርት የጸና ይሆንልን ነበረ። ግን አይደለም፣ ተሸውደናል። በዚህ ጋራ እንትን ተብለናል። በቃ አልጸናም። ከስርዓቱ ላይ የጸና ነገር አናይም። የቤተክርስቲያን ትምህርት ላይ ወይንም ስርዓት የቤተክርስቲያን ስርዓት ትምህርት ላይ በስነ ስርዓት አልተማርንም ነው። ስንቶቻችሁ የፔንቴኮስታል ተማሪዎች ናችሁ ወይንም አገልጋዮች ናችሁ ስለ ስርዓተ ቤተክርስቲያን የምናስተምረው እና ህዝቡስ የሚከተልን? እንደውም ጥሩ ተናግራለች። እኔ ሲፎ የተናገረችውን ፓስተር እኔ አውቀዋለሁ፣ በግልም ስለማውቀው በጣም ስትሪክትም ስለሆነ እና ያን ነገርን እንዴት አድርጎ ሰው በአለባበስም በመጽሐፍ ቅዱስ ይዞ በመምጣት በጣም ከባድ ሰው ነው እና እንደነዚህ አይነት ሰዎችን እግዚአብሔር ያብዛልን። እና ስርዓቱ ላይ የምናተኮር ከሆነ መንፈስን እንረሳለን ብለው ስለሚያስቡ ይሆን አለ ነው። ግን አሁንም ቤተክርስቲያን ስርዓት ላይ አለባበስ ግዴታ ነው። የማያስብ ወንድሞቻችንን የማይጥል ይሁን ከሴቶቻችን፣ ሴቶቻችንን የሚጠላ አይሁን ወንድሞቻችን ደግሞ። ስለዚህ ያንን ተጓዳኝ አድርገን እንያዘው ነው። መንፈስ ላይ ጎበዝነን፣ የስርዓት ላይ ደግሞ ምድራዊ የሆነው ስርዓት ላይ ደግሞ በጣም ልንጎብዝ ይገባል። ይህ አቋሚ ነው። በስነ ስርዓት ያው ሴቶች በስነ ስርዓት ሊለብሱ ይግድናል።
ቅድም እንደነገርኩ ነው ኤርሚ፣ ቤተክርስቲያን ውስጥ ዞር ዞር ብትል እና ብታይ ትክክለኛ አለባበስ አይደለም። አዎ ለአንተ ነው፣ ለእግዚአብሔር አይደለም። እግዚአብሔር እስከ እርቃናችን ያቀናል። እግዚአብሔር ያቀናል። እርቃናችን ባዶችንንም ሆነን ያቀናል፣ እስከ ኃጢአታችንም ያቀናል። ግን ለሰው እንደ ሰው እኔ እንደ ሰው ቤተክርስቲያን ውስጥ ስገባ ቀና ዝቅ ዝቅ ስል የምታየው ለየት ያለ ላለባበስ ነው። ወይ ቅዱ በጀርባ ይሆናል ወይ በፊት ለፊት ይሆናል። አንተም ትሰናከለበታለህ። እዛ ቤተክርስቲያንም ለመሄድም አይጋብዝህም። መንፈሳዊነትን ያስጠላል። ለምን ሳታስበው የልጅቷን ውበት አይተህ ትማረካለህ። እግዚአብሔር ራሱ ይመስገን በዚች ልጅ ውበት ላትል ትችላለህ ከመድከሜ የተነሳ እና እንኮረጅ ያልኩት ምኑን ነው አለባበሱ ስርዓቱ በስነ ስርዓት የመጣ ስለሆነ ያ አሁን ላይ ያሉት መጋቢያን ይሄን ነገር ቢያስተምሩ በደንብ ቢያስተምሩ እና ስርዓት ቤተክርስቲያን ላይ በደንብ ወጣቱ ነው ጉባኤ ላይ ይናገር አይደለም ያልኩት እኔ አለ የቤተክርስቲያን ትምህርት በስነ ስርዓት ከሰኞ እስከ ዓርብ ከቀዳሜና እሑድ ውጪ አለ ወጣቶችን እየተሰበሰበ የሚያስተምር አለ። እኔ ባገለገልኩበትና በተገለገልኩበት ቤተክርስቲያን ያን ትምህርት እንሰጥ ነበር ትክክል ስለሆነ እህቶቻችን እንዲጠፉብን ወይንም ወንድሞቻችን እንዲጠፉብን ስለማንፈልግ እና ስርዓት ያለው አለባበስ እንልበስ ነው ፋይናላይዝ እናደርገው። ኦኬ አለቀ በቃ ጨርሰናል። ደቂቃውም ሞልቷል። በቃ ልተኛ ወገን